ደህና መጣ በድጋሚ እንኳን ደህና ቆያችሁ። እንኳን እግዚአብሔር ለዚህ ያበቃ። እንኳን ደህና ቆያችሁኝ። በጣም ነው እንግዲህ ምንድነው ሞት በላይክ ላይ ሲያልፍ ሊባል የሚችለውና ይህ ከቃልም ከመናገርም በላይ ነውና መርዝ በልቶ መሞት የሚችልበትን ሁኔታ ማድረግ የሚቻል ከሆነ ያንን መንገድ መጠቀሙ እኔ ጥሩ ይመስለኛል። መቼም ያው በላተኛ ነው ያገኘውን ነገር የሚበላ ይመስለኛል። በብዙ ህመሞች መካከል አልፌያለሁ። በብዙ የህመም ጣሮች መካከል አልፌያለሁኝና ህመም በሰዎች ህይወት፣ በሰዎች ኑሮ፣ በሰዎች ማንነት ላይ የሚያደርሰው ተጽዕኖ ቀላል ነገር አይደለም። እጅግ በጣም ደስ የሚል ነገር ሰምተናል። ይሄ ለብዙዎቻችን እጥፍ ድርብ የሆነ ደስታ እንደሆነ ይታወቃል። ያው ብሩኬ ከነበረበት ነገር አንጻር የብዙዎቻችን ጭንቀት፣ የብዙዎቻችን ጥያቄ፣ የብዙዎቻችን ጸሎት፣ የብዙዎቻችን ሀሳብ ነበረ ብሩኬ እውነት ለመናገር። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? የቻናሌ ተከታታዮች በያላችሁበት ሀገር፣ በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። መቼም ለሰው የከበረ ሀብቱ ትልቁ ሀብት የሚባለው ጤና ነው። እስቲ በቅድሚያ ግን ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቡን ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስራ አስቀምጡልኝ። ሰው ጤና ሲኖረው መውጣትም መግባትም መስራትም ሁሉንም ነገር ማድረግ ይችላል። ጤና ከሌለ ግን በጣም አስቸጋሪ ነው። በጣም ብዙ ተስፋ መቁረጥ አለ። ሰው የፈለገበትን ያሰበበት ቦታም ለመድረስ የሚቸገርበት ሁኔታዎች ናቸው ያሉትና እንደው ስንቶቻችን እግዚአብሔር ስለሰጠን ጤና ግን እግዚአብሔርን አመስግነን እናውቃለን? አንዳንድ ጊዜ ሰው የህመምን ክፉነት፣ የህመምን ምንነት ልበል፣ ጨካኝነት ልበል አይቶ የማያውቅ ከሆነ እግዚአብሔር ስለሰጠው ጤና ለማመስገን የሚቸገር ይመስለኛል። ማለት ብዙ ትዝ አይለውም። ጤና ከእግዚአብሔር ዘንድ የተሰጠ ሀብት እንደሆነ ብዙ ትዝ አይለውም። በብዙ ህመሞች መካከል አልፌያለሁ። በብዙ የህመም ጣሮች መካከል አልፌያለሁኝና ህመም በሰዎች ህይወት፣ በሰዎች ኑሮ፣ በሰዎች ማንነት ላይ የሚያደርሰው ተጽዕኖ ቀላል ነገር አይደለም። አሁን ስንመለከት ብሩኬ እንግዲህ የሰዎችን ነገር ለመስራት፣ የሰዎችን ደስታ ለመመለስ እና ከብዙ ወንጀለኞች ጋር እየተጋፈጠ ባለበት ሁኔታ ነው እንግዲህ በአውሬው ተነክሶ ያን ያህል ሲሰቃይ የነበረው እና ግን በተለይ ስራ አቁሞ በቃ አልቻልኩም፣ መራመድም መንቀሳቀስም አልቻልኩም ብሎ ሉል አጠገቡ ሆኖ ቪዲዮ እየሰሩ ባየሁኝ ጊዜ በእውነት በጣም ነው ያዘንኩት፣ እጅግ በጣም ማለት ነውና ከዛም በኋላ ደግሞ ከሚዲያው ከራቀ በኋላ ሁልጊዜ ስጋቴ፣ ሁልጊዜ ሀሳቤ እግዚአብሔር ይመስገን ሁልጊዜም ጸሎቴ ነበር። ለጸሎት በተንበረከኩበት ጊዜ ሁሉ ለእሱና ለአብነት ማስተር አብነት ሳልጸልይ የቀረውበት ቀን የለምና በእውነት ማነው ብሩኬ በእንደዚህ አይነት ሁኔታ ተመልሶ ሳየው እግዚአብሔርን በጣም ነው ያመሰገንኩት። ቀላል ነገር አይደለም። እጅግ በጣም ከባድ። በአውሬው ተነክሰው የሞቱ ሰዎች አሉ፣ ሰምተናል። ከዚህም የተነሳ ብዙ የምናስባቸው ነገሮች ነበሩ ስለ ብሩኬ። ማለት ወንድሙን ያጣው በቅርብ ጊዜ ነውና እሱም ሲለው ነበረ ሁለት ወር ባልሞላ ጊዜ ውስጥ ከአንድ ቤት ሁለት ሰው ማጣት ይከብዳል። እውነት ነው። ለቀሪዎች እጅግ በጣም ይከብዳል። ይህንንም እያልኩኝ ነበርና እኔ እግዚአብሔር ሆይ እባክህ እነዚህ እናቶች አክስቱም እናቱም በሁለት ወር ባልሞላ ጊዜ ውስጥ ሁለት ስብራት በቤታቸው በህይወታቸው ውስጥ አይግባ። ብሩኬን አንተ አድነው። እውነት ከልቤ እግዚአብሔርን ተማጽኛለሁና የተሰማኝ ደስታ ብሩኬን ሳየው እኔ ለመናገር ቃላት ያጥረኛል። እውነት
እግዚአብሔር ይመስገን። እግዚአብሔር ቸር አምላክ ነው። እግዚአብሔር መሐሪ አምላክ ነው። እንግዲህ ብዙዎቻችን ምናልባት ላይተርፍ ይችላል በሚል ስጋት ውስጥ ነበርን። ለእግዚአብሔር ደግሞ ይሄ በጣም እጅግ በጣም ቀላል ነገር ነበረና ነውምና እንግዲህ ብሩኬ ድኖ ተመልሶ መጥቶ አይተነዋል። እንግዲህ ክብርና ምስጋና ሁሉ ለእግዚአብሔር ይሁን። እግዚአብሔር ነው የሚመሰገነው፣ የስራው ባለቤት እግዚአብሔር ስለሆነ ማለት ነው። እና ሰሞኑን እነሱ ጠፍተው በነበሩበት ጊዜ ራሱ ብሩኬ ምን ሆኖ ይሆን? እውነት ለመናገር ይሄ ልጅ ምን ሆኖ ነው? አንዳች ነገር ወደኛ ይዘው ላለመምጣት ነው ተያይዘው የጠፉት? ምን ሆኖ ነው የኔ ጥያቄ። በቃ ለዚህ ነው ወጥቼ የተናገርኩበትና እግዚአብሔር ይመስገን፣ በእውነት እግዚአብሔር ይመስገን። ዳግም ብሩኬን በዓይናችን እንድናየው የረዳን እግዚአብሔር አምላክ የተመሰገነ ይሁን። ክብሩን ሁሉ እግዚአብሔር ጠቅልሎ ይውሰድ። ይሄ የእግዚአብሔር ድንቅና ተአምራታዊ ስራ ነው። እግዚአብሔርን እናመሰግናለን። ብሩኬን በእንደዚህ አይነት ሁኔታ ስላየ ነው። እንግዲህ ከዚህም በኋላ ባለው የስራ ዘመኑ እጅግ በጣም በጥንቃቄ ራስን በመጠበቅ ስራዎች መሰራት እንዳለባቸው አስባለሁ። አሁንም በቀጣይ ገና ስራው እንደሚሰራ እንግዲህ ልዑል ሲናገር ሰምተነዋል። እኛ ስራውን ጨርሰናል ብለው ሲሉ እኔ በተለይ ስራውን በአጠቃላይ ስራውን የጨረሱት መስሎኝ ነበረ። ማለት ይሄ ኬዝ ያው ከአቤል ጉዳይ ጋር ተያይዞ ያለ ኬዝ ስለመሰለኝ ማለት ነው። ግን እንግዲህ በዛ ውስጥ ያላለቀ ደግሞ ሌላ ምዕራፍ አለ ማለት ነው። ይህንን አያይዤ እንደውም የፕሮፌሰሩስ ጉዳይ እንዴት ነው የሚልም ጥያቄ ጠይቄ ነበር። ሌሎች ነገሮችንም ብያለው። አሁን ግን ልዑል ሲናገር ስሰማ ያው ገና እንግዲህ ያላለቀ ገና የሚሰሩት ስራ አለ። ብሩኬ እንግዲህ ገና የሚሰራው ስራ አለ። አሁን ካገገመና እረፍትን ካደረገ በኋላ ማለት ነው። በሚሰሩ ስራዎች ውስጥ ግን እጅግ በጣም ጥንቃቄና በአስተውሎት ቢሆን መልካም ነው። ማለት አሁን ስለ አውሬው ሲናገር ነበረ ልዑልና ይህ አውሬ ጫካ ውስጥ ነው ያለው። እንግዲህ ጫካ ውስጥ በነበረበት ጊዜ አንድ ሰው ተነክሷል። እንግዲህ ያም የተነከሰው ሰው ደግሞ መሞቱን ሰምተናል። እጅግ በጣም የሚያሳዝን ነው። አሁንም በድጋሚ ደግሞ ሌሎች ሰዎች መጎዳት ስለሌለባቸው ምናልባት ከአውሬው ጋር ተያይዞ የሚሰሩት ስራ ሊኖር ይችላል ብዬ አስባለሁ። ግን ይሄ ስራ በሚሰራ ጊዜ እጅግ በጣም ትልቅ ጥንቃቄ የሚያስፈልገው ነገር ነው። የአውሬው ወጥቶ ያው ጫካ ውስጥ መግባቱ ለህዝብ ለሰዎች አደጋ ሊሆን ስለሚችል ያን ሁኔታ አደጋ ድጋሚ እንዳይከሰት ያንን ሁኔታ ለመከላከል ምናልባት አውሬውን አድኖ ፈልጎ ማግኘት መያዝ የሚቻል ከሆነ መያዝ በሚለው ነገር ላይ ይመስለኛል የሚሰሩት። ግን ያው እጅግ በጣም ከባድ ነገር ነው ሊሆን የሚችለው። ያው አውሬ እንግዲህ አውሬ ነውና አውሬም ስለሆነ ነው ብሩኬን ነክሶ ጉዳት ያደረሰበት፣ ሌሎችንም ሰዎች ነክሶ ጉዳት ያደረሰባቸውና አሁንም ስጋት አለኝ ለሁሉም አብረው ለሚሰሩ ሰዎች ሁሉ አውሬውን በሚያድኑበት ጊዜና ወቅት ሊከሰት የሚችል ነገር ሊኖር ይችላል የሚለውና አንዳንድ ጊዜ አላግባብ የሆኑ እንቅስቃሴዎችን አለማድረጉ ጥሩ ነው ላለሁ እና አሁንም ሌሎች ሰዎች እንዳይጎዱብን ደግሞ ሌላ ሀዘንና ስብራት እንዳይሆንብን እንግዲህ የግድ አውሬው መያዝ አለበት መገኘት አለበት ከተባለ አውሬው በሚታደንበት ጊዜ ምናልባት በዚህ ሙያ በዚህ ስራ ልምድ ያላቸው ሰዎች ቢኖሩና እንደው ከነዚህ ሰዎች ጋር አብሮ መስራት ቢቻል ጥሩ ነው። ማለት አውሬ ነው። አውሬ ነው። የትኛውንም ነገር ለማድረግ ምንም የሚፈራውም ምንም የሚያዝነውም ምንም ያው አውሬ ስለሆነ ማለት ነው። እንግዲህ ለማንኛውም ብሩኬ መጥቶልናል፣ እግዚአብሔር ይመስገን። ያው ግን ቀጣይ ስራዎች በጣም ትኩረትና በጣም ጥንቃቄ በጣም ደግሞ አስተውሎት ባለው ሁኔታ ሊሰሩ ይገባቸዋል ባይ ነኝ። በተለይ ከአውሬው ጋር ተያይዞ ባለው ስራ አኳያ ማለት ነው። የግድ እሱ መያዝ መታደንና መያዝ አለበት ሌሎች ሰዎች ላይ ጉዳት እንዳያደርስ የሚባል ወይም ደግሞ የሚለው ነገር ካለ ያው ነገሮች ሁሉ በጥንቃቄ እንዲሆኑ በአስተውሎት እንዲሆኑ
እላለሁ። ወይም ደግሞ አውሬውን አድኖ ለመያዝ ከሚደረገው ነገር ውጭ ምናልባት አውሬው መሞት የሚችልበትን ሁኔታ ማድረግ የሚቻል ከሆነ ያንን መንገድ መጠቀሙ እኔ ጥሩ ይመስለኛል። መቼም ያው በላተኛ ነው፣ ያገኘውን ነገር የሚበላ ይመስለኛል አውሬውና ከመርዝ እሱን ሊገል የሚችል መርዝ ሰጥቶ እንዲሞት ማድረግ የሚቻል ከሆነ እነዚህን አይነት ይህኛው መንገድ ቢካሄድበት ምናልባት በሰዎችም ላይ ምንም አይነት በሚያድኑትም ሰዎች ላይ ምንም አይነት ጉዳት ሳይደርስ እና ሳያደርስ በዚህ መገላገል ይቻል ይሆናል ብዬ አስባለሁ። ምናልባት ይህንን ከባለሙያዎች ጋር ተነጋግረው እንዴትና ምን አይነት መርዝ እርሱን ሊገለው እንደሚችል እና በምን አይነት መልኩ ሊሰጠው ወይም ደግሞ ሊቀመጥለት እንደሚችል ተነጋግሮ በመርዝ እርሱን ለማስወገድ መሞከር ነው እንጂ እሱን አድኖ መያዝ በእርግጥ የሚቻልም አይመስለኝም፣ እንደሱ አይመስለኝም። ምክንያቱም አውሬ ስለሆነ፣ ስለዚህ እሱን መርዝ ሰጥቶ ማስወገድ ነው ሊቻል የሚችለውና ያንን ሁኔታ ማድረጉ ጥሩ ነው። እንግዲህ አንዳንድ ጊዜ መርዛማ ውሾች ከተማችን ውስጥ ሲኖሩ መርዝ ተሰጥቷቸው የሚመሙቱበት አሰራር አለና ያን አይነትን አሰራር ለመስራትና በዛ አይነት ሁኔታ አውሬውን ለማስወገድ ጥረት ቢደረግ መልካም ነው ላለው እኔ በራሴ የማስበው እንደዛ ነው። ምክንያቱም ከዚህም በኋላ ሌላ ጉዳት በሰዎች ላይ እንዳይደርስ በነ ብሩኬና አብረውት ባሉ ስራውን በሚሰሩ ሰዎች ላይም እንዳይደርስ ማለት ነው። ይህን ለማለት ደስታዬን ለመግለጥ ነው የመጣሁት። ስላዳመጣችሁ እጅግ በጣም አድርጌ አመሰግናለሁ። አዳዲሶች ሰብስክራይብ በማድረግ ቤተሰብ ሁኑ።